የስፖርት ዘገባችን የክብር አጋር ስንቄ ባንክን ከልብ እያመሰገንን በኢቲቪ 57 ለሰዓቱ የተዘጋጁ ስፖርት ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ተመስገን አለባቸው ነኝ። በ21ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መቻል ከወልዋሎ አዲግራት ዩኒቨርሲቲ ነጥብ ተጋራ። 9 ሰዓት ላይ የተደረገው የሁለቱ ክለቦች ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው። መቻል ነጥቡን 29 በማድረስ 7ኛ ደረጃን ሲይዝ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ በኢትዮጵያ ፕሪሚየር ሊግ በ9 ነጥብ ብቻ የደረጃው ግርጌ ላይ ተቀምጧል። ከ12 ሰዓት ጀምሮ የሊጉ መሪ ኢትዮጵያ መድንን ከድሬዳዋ ያገናኘው መርሃ ግብር ደግሞ ስቱዲዮ እስከገባንበት ሰዓት ድረስ ኢትዮጵያ መድን 1-0 እየመራ ይገኛል። ነገ በሚካሄደው የኢትዮጵያ ስፖርቶች ፌዴሬሽን የፕሬዝዳንትነት ምርጫ በድጋሚ ለመወዳደር በእጩነት የቀረቡት ወይዘሮ መሰረት ደምሱ ባለፉት 4 ዓመታት ዓለም አቀፍ ግንኙነትን ማጠናከር ላይ ትኩረት አድርገው መስራታቸውን ተናገሩ። የወቅቱ የፌዴሬሽኑ ፕሬዝዳንት ቢመረጡ ታዳጊዎችና የባለሙያዎችን አቅም ማሳደግ ላይ ትኩረት አድርገው እንደሚሰሩ ተናግረዋል። አንተነህ ሲሳይ በዝርዝር ተመልክቶታል። የኢትዮጵያ ውሃ ስፖርቶች ፌዴሬሽን የፕሬዝዳንትና ስራ አስፈጻሚ ኮሚቴ ምርጫውን ነገ ያካሂዳል። የወቅቱ የፌዴሬሽኑ ፕሬዝዳንት መሰረት ደምሱና የቀድሞው ፕሬዝዳንት ኪሮስ ሀብቴ ብቻ ተቋሙን በቀጣይ 4 ዓመታት ለመምራት በእጩነት የቀረቡበት ምርጫ ነው። በፌዴሬሽኑ ባለፉት 4 ዓመታት ስለተከናወኑና ከምርጫው ጋር በተገናኘ በኢትዮጵያ ቴሌቪዥን መዝናኛ ቻናል የቀን 7 ሰዓት ዜና ላይ የቀረቡት የወቅቱ ፕሬዝዳንት መሰረት ደምሱም በርካታ ጉዳዮችን አንስተዋል። ባለፉት 2 ዓመታት ፌዴሬሽኑ በገጠመው የበጀት እጥረት ምክንያት ሀገር አቀፍ ውድድሮችን ባያካሄድም ኢትዮጵያ በምትወከልባቸው መድረኮች አትሌቶችን ለመምረጥ ግን የውስጥ ውድድሮች ተደርገዋል ብለዋል። 2015 እና 16 በበጀት እጥረት በጀት አልነበረም። በሀገር አቀፍ ደረጃ ያለንበት ሁኔታ አለ። ስፖንሰር ብናፈላልግ አላገኘንም። ነገር ግን ኢትዮጵያ ሪፕሬዘንት ስትደረግ በከረንት ፐርፎርማንስ ነው። ያ ደግሞ ክልሎችን የውስጥ ውድድር አድርገው ለኛ ቤስት የተባሉትን አትሌቶች ልከው እኛ እዚህ ጊዮን ላይ ያወዳደርን ነው የላክ ነው እንጂ ሳናወዳደር ከረንት ፐርፎርማንስ ሳንለካ አትሌቶች የተላኩበት ሁኔታም የለም። በኢትዮጵያ የውሃ ዋና ክለቦች በበቂ ሁኔታ ለመኖር ለዘርፉ እድገት ፈታኝ መሆኑን ያነሱት ፕሬዝዳንቷም ያሉትን ክለቦች በማገዝ በኩል ግን ፌዴሬሽኑ የሚጠበቅበትን እንዳደረገ አሳውቀዋል። በመደበኛነት ክለቦች የማቋቋም የክልል ፌዴሬሽኖች ስራ ነው። እኛ ጠርነፈን ያንን የመከታተል የማገዝ ቴክኒክም በገንዘብም በተለያዩ ነገሮች በቁሳቁስ የመደገፍ ካልሆነ በስተቀር ዋነኛ ስራው ፌዴሬሽኑ ክለቦች ማቋቋም አይደለም። በክልሎች ያሉ ፌዴሬሽኖች የሚቋቋሙበትን ሁኔታ ማመቻቸት፣ መደገፍ፣ መርዳት ነው። ለዛ ደግሞ እንግዲህ አማራ ክልል፣ አዲስ አበባ፣ ድሬዳዋ የተለያዩ ክለቦች አሉ። ያንን የሚሰጣቸው ፍቃድም የሚሰጣቸው 5 ክለብ ቢያንስ በስራቸው ያለ ነው። ምን ያህል ጠንካራ ነው ብንል የተባለውን ያህል አይደለም። ግን ይሄንን አጠንክሮ ለመሄድ ደግሞ እየተሰሩ ያሉ ስራዎች አሉ። ስንሰራም ነበር። ባለፉት 4 ዓመታት ዓለም አቀፍ ግንኙነቶችን ከማጠናከር ጀምሮ በውጤትም የኢትዮጵያን የኦሎምፒክ ክብረ ወሰን እስከ ማሻሻል የደረሰ ስራ የተሰራበት እንደነበር አስታውሰዋል። ተወዳደርንበት በማናቀው በማስተር ስዊሚንግ ተወዳደር 2 ወርቅ ሜዳሊያ ያገኘንበት ነው። ኢትዮጵያ ያገኘችበት ነው። እኔም ተወዳድሬ በምስራቅ አፍሪካ የዞን 3 ምክትል ፕሬዝዳንት ነኝ። ኢትዮጵያ ከሀገር አልፋ ወደ አፍሪካ አመራር ሆና የገባችበት ነው። ኢትዮጵያ ተጠቃሚ የምትሆንባቸው ምንም እድሎች ቢኖሩ ተጠቃሚ የምትሆንባቸው ነገሮች ሰርተናል። ገብቷል። 5 ዓለም አቀፍ ዳኛ አለን። ለምሳሌ ከነ አሜሪካ ከነ ፈረንሳይ እኩል ነው። ይሄ ደግሞ ባንዲራን መውደድ ነው፣ ህዝብን መውደድ ነው። ለሁሉም ሀገሮች የሚሰጡ እድሎች ናቸው። ያንን ተጠቅመናል። ነገ በሚካሄደው ምርጫ በድጋሚ ለመመረጥ በእጩነት የቀረቡት መሰረት ደምሱ ተተኪዎችና መሰረተ ልማት ላይ እንዲሁም የባለሙያዎችን አቅም ማሳደግ ላይ ከተመረጡ ትኩረት የሚሰጧቸው ጉዳዮች መሆናቸውንም ተናግረዋል። ተቋሙ የኢትዮጵያውያን ነው። ኢትዮጵያዊ ተቋም ማድረግ የኔ ራዕይ ነው። ይህንንም ደግሞ ሰርቻለሁ፣ አሳይቻለሁ። በአፍሪካ አንድ ቴክኒክ አለን። አሁን ግብጽ ላይ በአፕሪል 29 የሚጀምር የጁኒየር ቻምፒዮንሺፕ አለ። እዛ ላይ ኢትዮጵያዊ ለመጀመሪያ ጊዜ ይዳኛል በውሃ ስፖርት። እነዚህ ፕሮግረሶች ናቸው። ስለዚህ ባለሙያም ማፍራት በቀጣይ ተተኪ አትሌቶችን ማፍራት ትኩረት አድርጎ ፌዴሬሽኑ በቀጣይ የሚሰራበት ስለሆነ የጀመርኳቸውን ነገሮች ከግብ ለማድረስ በመፈለግ ነው አሁን ለሁለተኛ ጊዜ ለፕሬዝዳንትነት መወዳደረው። ሌላኛው እጩ ሆነው የቀረቡት አቶ ኪሮስ ሀብቴን ሀሳብ ለማስተናገድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያደረገው ጥረት ሳይሳካ ቀርቷል። የኢትዮጵያ ፌዴራል ፖሊስ ስፖርታዊ ውድድር ፖሊሳዊ አንድነትን በማጠናከርና መቀራረብን በመፍጠር ረገድ ያለው ሚና ከፍተኛ መሆኑ ተገለጸ። ለ19ኛ ጊዜ እየተካሄደ የሚገኘው የኢትዮጵያ ፖሊስ ስፖርት ውድድር በመጪው እሁድ ይጠናቀቃል። አዲስ የሸዋስ ተጨማሪ ዘገባ ይዟል።
19ኛው የኢትዮጵያ ፖሊስ ሰራዊት ስፖርት ፌስቲቫል እንደቀጠለ ነው። የስፖርት ፌስቲቫል እና ውድድሩ በላቀ የስፖርት ተሳትፎ ብቁና ንቁ የፖሊስ ሰራዊት እንገነባለን በሚል መሪ ሀሳብ የኢትዮጵያ ፖሊስ የተመሰረተበትን 116ኛ ዓመት ምክንያት በማድረግ እየተካሄደ ይገኛል። ፖሊሳዊ አንድነትን ማጠናከር፣ የኦሜድላ ስፖርት ክለብን ወደ ቀደመ ገናና ስሙ ለመመለስ ብቁ ስፖርተኞችን መምረጥና በኢትዮጵያ ፌዴራል ፖሊስ አዘጋጅነት በኢትዮጵያ ለሚካሄደው 5ኛው የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት ስፖርታዊ ውድድር የኢትዮጵያ ፖሊስን ወክለው በውድድሩ ላይ የሚሳተፉ ተወዳዳሪዎችን መምረጥ የስፖርታዊ ውድድሩ ዓላማ ነው። በፖሊስ ሰራዊት ውድድርና ፌስቲቫል ሁለቱን ከተማ አስተዳደሮች ጨምሮ ሁሉም ክልሎች በ10 ስፖርት አይነት እየተካፈሉ ይገኛል። ከረጅም ጊዜ በኋላ የተካሄደው ውድድር ሰራዊቱን እርስ በርስ ማቀራረቡን በውድድሩ የተሳተፉ የፖሊስ አባላት ተናግረዋል። ቀደም ሲል እኔ ከ1977 ጀምሮ በዚህ በአመታዊ ስፖርት ላይ ስፖርተኛ ሆኜ እየተሳተፍኩ የነበርኩበት ነው። አሁን አሰልጣኝ በሆነም ስለዚህ ያኔ የነበረውም ሁኔታ አሁን መመለሱ በጣም ደስ ብሎኛል። አንደኛ ሰራዊቱን ማቀራረብ፣ ሁለተኛ ሰራዊቱ ፊዚካሊም ሜንታሊም ስትሮንግ ይሆናል፣ ጠንካራ እየሆነ ነው የሚሄደው። ክልሎች ላይ ያሉ ፖሊሶች መጥተው የራሳቸውን ገጽታ የራሳቸውን ባህል ይዘው መጥተው እንደ ህብረተሰብ የፖሊስ አቋማቸውን የሚያሳዩበት ነገር ነው እና እርስ በርስ ግንኙነትን ይፈጥርልናል። ውድድሩ ኦሜድላ ስፖርቱን ለማጠናከር ለተያዘው ራዕይ ወጣትና ተስፈኛ ስፖርተኞች የታዩበት ነው ሲሉ ረዳት ኮሚሽነር ሞገስ ቸኮል ተናግረዋል። በአትሌቲክሱም ሆነ በእግር ኳሱም እና በተለያዩ አይነት ፖሊስ የሚያደርገው አስተዋጽኦ እንደ አገር ከፍተኛ ነው። የኦሜድላ ስፖርት ክለብም መነሻው ሰራዊቱ ነው። ፌዴራል ፖሊስ ብቻ ሳይሆን መላው የአገራችን የፖሊስ ተቋማት ናቸው። ስለዚህ ከሁሉም ክልሎች የተውጣጣ ስፖርት ክለብ ስለሆነ አሁን ጥሩ ወጣቶች ተስፋ የሚሰጡ በዚህ ውድድር ታይተዋል። ስለዚህ ከፍተኛ አስተዋጽኦ እንዳለው ነው እያየን ያለ ነው። ረዳት ኮሚሽነሩ ጨምረው እንዳሉት ለምስራቅ አፍሪካው የፖሊስ ውድድር ስፖርተኞች እየተመረጡ መሆናቸውንም ተናግረዋል። በቀጣይም የኢስት አፍሪካ ወይም ደግሞ የምስራቅ አፍሪካ የፖሊስ ተቋማት የእግር ኳስ ውድድር ይካሄዳል። ለዚህ ውድድርም ከነዚህ ተጫዋቾች ከሁሉም እየተመረጠ ነው ያለው። ስለዚህ እንደ አገር አንድ የፖሊስ ብሔራዊ ቲም ተቋቁሞ ውድድሩን ያካሂዳል። ለዚህም ራሱ ከፍተኛ አስተዋጽኦ እንደሚያደርግ ነው እየጠበቅን ያለውና በጣም ተስፋ ሰጪ የሆነ ውድድር ሆኖ የተገኘው በተለይ ከታለመለት ዓላማ አንጻር በጥሩ ሁኔታ እየሄደ ነው ያለው። እንዲህ አይነት ውድድሮች ቀጣይም ሳይቆራረጡ መከናወን እንዳለባቸው ነው ተሳታፊዎቹ ያነሱት። በርካታ ስፖርቶች ፍጻሜያቸውን ሲያገኙ በእግር ኳስ ፌዴራል ፖሊስ አማራ ፖሊስን፣ ኦሮሚያ ፖሊስ ደግሞ ሶማሌ ፖሊስን በማሸነፍ ለፍጻሜ ደርሰዋል። በእጅ ኳስ ፍጻሜ ጨዋታ ኦሜድላ ኦሮሚያ ፖሊስን በማሸነፍ የወርቅ ሜዳሊያ አሸናፊ ሆኗል። 19ኛው የፖሊስ ሰራዊት ፌስቲቫል እሁድ ፍጻሜውን ያገኛል። በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከአርሰናል እሁድ የሚያደርጉት ጨዋታ ትልቅ ግምት ተሰጥቶታል። ጨዋታው በኦልድ ትራፎርድ ምሽት 1 ሰዓት ከ30 ላይ የሚከናወን ይሆናል። አርሰናል በፕሪሚየር ሊጉ ከሊቨርፑል በመቀጠል ሁለተኛ ደረጃ ላይ ሲቀመጥ የሩበን አሞሪም ማንቸስተር ዩናይትድ ደግሞ 14ኛ ደረጃ ላይ ይገኛል። በመጀመሪያው ዙር በተደረገ ጨዋታ አርሰናል ያሸነፈ ሲሆን በኤፍኤ ዋንጫ አራተኛ ዙር ደግሞ በመለያ ምት ማንቸስተር ዩናይትድ ማሸነፉ ይታወቃል። ሆኖም በፕሪሚየር ሊጉ በተከታታይ ዓመታት የሁለቱን ክለቦች የእርስ በርስ ግንኙነት የማይክል አርቴታው አርሰናል በበላይነት እያጠናቀቀ ይገኛል።